ቂርቆስና እናቱ ቅድስት ኢየሩጣ ፈተናውን አለፉ። ገድልን ተጋድለው በሃይማኖት ተገኙ ነው። ዝማሬ መላእክት ያሰማል። አባታችንን ቀሲስ ተስፋዬን ዝማሬ መላእክትን ያሰማልን። ዝማሬ መላእክትን ያሰማልን። ድምፃችሁ ጠፍቷል። ሰሞኑን ምንድን ነው? ዝማሬ መላእክትን ያሰማልን። ተናገሩ፣ አይዟችሁ። አሜን። ለሁላችንም የመላእክትን ዝማሬ ያሰማል። የሕፃኑን እና የእናቱን በረከትና ረድኤት ለሁላችንም ያድለን። በቀጥታ ወደ ዕለቱ የትምህርት ወንጌል መርሃ ግብር ነው የምንሄደው። እግዚአብሔር አምላክ በመምህራችን በመምህር ማዕዶት ላይ አድሮ ያስተምረናል። ለመምህራችን ምስጢሩን ጥበቡን ገልጾ ለእኛም ደግሞ ሰሚና አስተዋይ የሆነ ልቡና እንዳደለን እሱ ቅዱስ ፈቃዱ ይሁንልን። ወደ መምህራችን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበሩ መምህራችን፣ የደብረ ስብከተ ወንጌል ኃላፊ መምህር ቀሲስ መልካሙ፣ የተወደዳችሁ የተከበራችሁ ሊቃውንተ ቤተ ክርስቲያን አባቶች፣ ካህናት፣ ላይካነ ምስጢር ወንድሞች ዲያቆናት፣ ከማይጠፋው ዘር ዳግመኛ የተወለዳችሁ የእግዚአብሔር ቤተሰቦች፣ የክርስቶስ ወዳጆች፣ በወደደን ባፈቀረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም የሆነ ሰላም እንደምን ቆያችሁ? እንደምን ሰነበታችሁ? እንደምን ለዚህ ሰዓት ደረሳችሁ? እንድናመሰግነው ስሙን እንድንጠራ በቅድስናው ስፍራ የሰበሰበን የአባቶቻችን አምላክ ልዑለ ባሕሪ ቅዱስ እግዚአብሔር ስለ ኃጢአታችን ስለ በደላችን እርቃኑን በመስቀል ላይ ተሰቅሎ በደሙ የተቤዠን በደሙ ያዳነን አምላካችን መድኃኒታችን ኢየሱስ ክርስቶስ ስሙ ለዘላለም የተመሰገነ የከበረ ይሁን። ድምፃችሁ አይሰማም። ስሙ ለዘላለም የተመሰገነ ይሁን። እናታችን ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም ስሟ ለዘላለም የተመሰገነ የከበረ ይሁንልን። በእሳት ውስጥ ባለፍክ ጊዜ አያቃጥልህም። እግዚአብሔር ቢረዳን እንደ አምላካችን የመልካም ፍቃድ ዛሬ እግዚአብሔር መንፈስ ቅዱስ የሚያስተምረን ሁላችንም የምንሰማው የእግዚአብሔር ቃል የሚሆነው ይሄ ነው። በእሳት ውስጥ ባለፍክ ጊዜ በመከራ ውስጥ ባለፍክ ጊዜ በፈተና ውስጥ ባለፍክ ጊዜ አያቃጥልህም። ትንቢተ ኢሳይያስ ምዕራፍ 43 ቁጥር 2 ላይ የምናገኘው ኃይለ ቃል እንኳን አደረሰ እንኳን አደረሳችሁ እንኳን አደረሳችሁ። ለዛሬ ያደረሰን
ያለፈውን የኃጢአትና የበደል የርኩሰት ጊዜና ዘመን በቸርነቱ በምሕረቱ ሸፍኖ የንስሐ ጊዜና ዘመንን ሰጥቶ እኛ ከማናውቀው እርሱ ከሚያውቀው ነገር እየሰወረ እየጠበቀ ለዚህ ቀን ያደረሰን አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ዘመናችን ከሸማኔ መወርወሪያ ይልቅ የፈጠነበት ምናልባትም ወጥተን መግባት ስጋት የሆነበት ተኝቶ መነሳት አስጨናቂ የሆነበት ዘመን ሁላችንም እልፍኛችንን ዘግተን በራችንን ዘግተን የምናለቅስበት በብዙ ነገሮች የተጨነቅንበት ብዙ የሚያስጨንቅን ነገር የበዛበት ስለ ቤታችን ጉዳይ፣ ስለ ኑሯችን ጉዳይ፣ ስለ ቤተሰባችን ጉዳይ፣ ስለ ልጆቻችን ጉዳይ፣ ስለ ሀገራችን ጉዳይ፣ ስለ ቤተ ክርስቲያን ጉዳይ ብዙ የምናስብ ብዙ የምናስጨንቅበት ጊዜ ላይ ነው ያለነው። ከምንም በላይ የሚያስጨንቀንን ነገር የሚቆርጥ የሚያሳስበንን ነገር የሚያርቅ የሚያስተክዘንን ነገር የሚያርቅ ለልባችን እረፍትን የሚሰጥ ሰላምን የሚሰጥ ደስታን የሚሰጥ አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ የከበረ ይሁንልን። አዎ ዛሬን ደርሰናል። ይህችን ቀን አይተናል። ምናልባት ባለፉት ቀናት ባለፉት ወራቶች ወይም ባለፈው ዓመት ለዛሬ ዓመት ደግሞ ለሐምሌ ገብርኤል ደርሼ በእግዚአብሔር ፊት ቆሜ እግዚአብሔርን የማመሰግንበት ብለው የተማጸኑ ብለው የለመኑ ለዛሬ ያልደረሱ አረፍተ ዘመን የገጣቸው ወደ መቃብር የወረዱ ብዙ ወንድሞች፣ ብዙ እህቶች፣ አባቶች፣ እናቶች አሉ በጎናችን። እግዚአብሔር ረድቶን እድሜና ዘመንን ሰጥቶ ይህችን ሰዓት እንድናይ በመቅደሱ እንድንሰበሰብ ያደረገ ስሙ ለዘላለም የተመሰገነ ይሁን። ዛሬ ለቤተ ክርስቲያናችን አስተምህሮ ትልቅ ቀን ዕለተ ሰንበትን ከማሰባችን የጌታን ቀን ከማሰባችን ባሻገር የመልአኩ የቅዱስ ገብርኤልን ተራዳይነት አዳኝነት የምናይበት አምላካችን ቅዱስ እግዚአብሔር የራማው ልዑል ታላቁን መልአክ መጋቤ ሐዲስ ቅዱስ ገብርኤልን ልኮ ያንን ብላቴና ያንን ሕፃን ቅዱስ ቂርቆስን ወይም ኢየሉጣ እናቱ ኢየሉጣን ያዳነበት ቀን የታደገበት ቀን ብላ ቤተ ክርስቲያን የምትሰብክበት የምታስተምርበት ቀን መጽሐፍ ቅዱስ እንዲህ ቅዱስ ጳውሎስ ዕብራውያን ምዕራፍ 1 ቁጥር 14 ላይ ሁሉ መዳንን የወርሱ ዘንድ ለማገዝ የሚላኩ የእግዚአብሔር መናፍስት አይደሉምን? ሁሉ መዳንን የወርሱ ዘንድ ነው የሚለው ቅዱስ ጳውሎስ። እውነት ነው። እግዚአብሔር አድኖና ክርስቶስ አድኖና ከዚህ መዳን ይካፈሉ ዘንድ የዘላለም ርስት መንግሥቱን የወርሱ ዘንድ ለማገዝ የሚላኩ ለተራዳይነት የሚላኩ ቅዱሳን መላእክት መናፍስት አይደሉምን? ይላል። መናፍስት የሚላቸው ቅዱሳን መላእክት በእግዚአብሔር ፊት ዕለት ዕለት የሚቆሙ ለምስጋና የሚቆሙ ለአኮቴት የሚቆሙ ወደ ሰው የሚላኩ ቅድስና፣ ክብር፣ ጸጋ፣ ብርታት፣ ኃይል ያላቸው የእግዚአብሔር መናፍስት አይደሉምን? አለ ቅዱስ ጳውሎስ። ምን ስናደርግ ነው የሚያግዘው? ለሥጋዊ ሩጫ ስንሮጥ፣ ለሥጋ ስንባክን፣
ይህ አይደለም ቁም ነገሩ የእግዚአብሔር ልጆች። ለመንፈሳዊ ሩጫ ስንሮጥ፣ ለንስሐ ስንሮጥ፣ ለሥጋው ደሙ ስንሮጥ፣ ለቅድስና ስንሮጥ፣ ለመልካም ሥራ ስንሮጥ የሚያግዙን የሚረዱን ከአስጨናቂዎቻችን እጅ የሚያስመልጡን ቅዱሳን መላእክት ናቸው። ቅዱስ ገብርኤል ነው፣ ቅዱስ ሚካኤል ነው። መጽሐፍ ቅዱስ የሚነግረን ቅዱስ ጳውሎስ ይህንን ነው። ስለዚህ ሁሉ መዳንን የወርሱ ዘንድ አለ። በሌላ ስፍራ ላይም እንዲህ ይላል። ቅዱስ ዳዊት መዝሙረኛው ልበ አምላክ እንደ ልቤ የተባለ መዝሙር 33 ቁጥር 7 ላይ የእግዚአብሔር መላእክት በሚፈሩ ሰዎች ዙሪያ ይሰፍራል ያድናቸውማል ይላል። ምን አለ? ያድናቸውማል ይላል። ልብ አድርጉ። የእግዚአብሔር መላእክት ቅዱሳን መላእክት በሚፈሩት ሰዎች ዙሪያ፣ ማንን በሚፈሩ? ፈሪሃ እግዚአብሔር ባላቸው ሰዎች ዙሪያ፣ በክርስቲያኖች ዙሪያ፣ በንስሐ ሕይወት ለሚመላለሱ ለነርሱ፣ ሥጋው ደሙን ለተቀበሉ ለነርሱ፣ እግዚአብሔርን እየፈሩ በመቅደስ ለሚኖሩ ለነርሱ፣ በተሰማሩበት የሥራ መስክ ሁሉ ፈሪሃ እግዚአብሔር ላላቸው ለነርሱ የሚላኩ የሚያድኑ ቅዱሳን መላእክት ናቸው። አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። የቃሉን እውነትና ምስጢር ይግለጽልን። ርዕስ አድርገው ቅድም ያነሳሁላችሁን የመጽሐፍ ቅዱስ ክፍል ነው። ምናልባት በቅዳሴው በወንጌሉ የተነበበው የመጽሐፍ ቅዱስ ክፍል አለ። እዛ ላይ አይደለም አተኩሮ ብሉይ ኪዳን ላይ ሄደን እግዚአብሔር ከመረጣቸው እግዚአብሔር ካከበራቸው ቅዱሳን መካከል ነቢያት መካከል ከአራቱ አበይት ነቢያት መካከል አንዱ የሆነው ነቢየ እግዚአብሔር ኢሳይያስ የተናገረውን የመጽሐፍ ቅዱስ ክፍል በእሳት ውስጥ ባለፍክ ጊዜ አያቃጥልህም ይላል። የሰማችሁ ነው። ከቃሉ ጋር ናችሁ። ሰላም እግዚአብሔር ከሁላችንም ጋር ይሁን። አላቆያችሁም። ዛሬ ታላቅ በዓል ነው። በሚቀርባችሁ ስፍራ ልትሄዱ ትችላላችሁ። እዛ ሄዳችሁ ልታከብሩ ትችላላችሁ። በመቅደሱ ተሰብስበናል። በዚህ ስፍራ ላይ የእግዚአብሔር ቃል ይነገራል። ስለዚህ የተወሰነ ሰዓት ወስደን የእግዚአብሔርን ቃል እንነጋገራለን። መጽሐፍ ቅዱሱ ነቢየ እግዚአብሔር ኢሳይያስ በዚህ በትንቢቱ ላይ ትንቢተ ኢሳይያስ ምዕራፍ 43 ቁጥር 2 ላይ የተናገረው የመጽሐፍ ቅዱስ ክፍል ለትምህርታችን አመቺ ይሆን ዘንድ ቁጥር 1 ጀምሮ ያለውን ላንሳላችሁ። አሁንም ያዕቆብ ሆይ የፈጠረህ እስራኤልም ሆይ የሠራህ እግዚአብሔር እንዲህ ይላል ይላል። ከቃሉ ጋር ናቸው። ሰላም እግዚአብሔር ከሁላችንም ጋር ይሁን። የሠራህ እግዚአብሔር የፈጠረህ እግዚአብሔር እንዲህ ይላል። ኢሳይያስ ነው የሚለው በትንቢቱ ላይ እስራኤል ሆይ ያዕቆብ ሆይ የመረጠህ እግዚአብሔር የጠራህ እግዚአብሔር ከአሕዛብ የለየህ እግዚአብሔር እርሱ የፈጠረህ ነውና እንዲህ ይላል። የሠራህ አምላክ ነውና እንዲህ ይላል። ስማ ይላል ኢሳይያስ። ዛሬ ቤተ ክርስቲያን የምትለው ይህንን ነው። እናንተ ምእመናን የእግዚአብሔርን ድምፅ ስሙ ትላለች ቅድስት ቤተ ክርስቲያን። ኢሳይያስ እንደተናገረው የፈጠራችሁ እግዚአብሔር ያበጃጃችሁ እግዚአብሔር የሠራችሁ እግዚአብሔር እንዲህ ይላልና ስሙ ትላለች ቅድስት ቤተ ክርስቲያን። አልቦዘነችም። ቃሉን ትሰብካለች፣ ቃሉን ትናገራለች። ንስሐ ግቡ ትላለች። ያለፈው ዘመን ይብቃችሁ ትላለች። የመከራው ዘመን የፈተናውን ዘመን ተሸሽጋችሁ በመቅደሱ እለፉ ትላለች ቅድስት ቤተ ክርስቲያን። በእግዚአብሔር እቅፍ ውስጥ ተሸሸጉ፣ በቅድስናው ስፍራ ተሸሸጉ፣ በመቅደሱ ተሸሸፉ። የመከራ ጊዜ እስኪያል እሳቱ የነደደው እስኪያል የሚያቃጥለው ፍም ውሃ እስኪያል እናንተ እግዚአብሔር ልጆች ተሸሸጉ በእግዚአብሔር እቅፍ ውስጥ። የሠራችሁ እግዚአብሔር እንዲህ ይላል። የፈጠራችሁ እግዚአብሔር እንዲህ ይላል። እውነት ነው፣ እንዲህ ይላል። እንዲህ ብሎ ነው የሚናገረው። እንዲህ አለ፣ ተቤዥቻቸዋለሁና አትፍሩ። ምን አትበሉ? አትፍሩ። ምን ብያቸዋለሁ? ተቤዥቻቸዋለሁ፣ አትፍሩ። ስለምን ትፈራላችኋል? ምንድን ነው የሚያስፈራችሁ በዘመናችሁ? መከራው ነው፣ ስደቱ ነው፣
ስቃዩ ነው፣ እሳቱ ነው። ምንድን ነው የሚያስፈራችሁ? ደዌው ነው የሚያስፈራችሁ። መራቡ መጠማቱ ነው የሚያስፈራችሁ። ምንድን ነው የሚያስፈራችሁ? የአላውያን ነገሥታት ዛቻ ነው የሚያስፈራችሁ። ምንድን ነው የሚያስፈራችሁ? የምድር መንቀጥቀጥ፣ በዚህ ዘመን የምናየው በተፈጥሮ የሚመጣ መከራ፣ ያ ነው የሚያስፈራችሁ። በመጨረሻው ዘመን የሚሆነው የሚከሰተው ይሄ ነው የሚያስፈራችሁ። ምንድን ነው የሚያስፈራችሁ? ነገ ነው የሚያስፈራችሁ። የምትሰጉት ስለ ነገ ነው የምትሰጉት ወይ ክርስቲያኖች? ምንድን ነው የሚያስፈራን የሚያስደነግጠን? እንዲህ አለ ክርስቶስ፣ እንዲህ አለ፣ ልባችሁ አይፍራ፣ ልባችሁ አይደንግጥ፣ በእግዚአብሔር እመኑ፣ በእኔም እመኑ ይላል። ስሙ ለዘላለም የተመሰገነ ይሁን። ልባችሁ አይፍራ፣ ልባችሁ አይደንግጥ፣ በእግዚአብሔር እመኑ፣ በእኔ እመኑ፣ በእርሱ በአብ እመኑ፣ በመንፈስ ቅዱስ እመኑ፣ በወልድ በእኔ እመኑ አለ እግዚአብሔር ክርስቶስ። አያችሁ፣ አትደንግጡ፣ አትፍሩ፣ ተቤዥቻችኋለሁ። አያችሁ፣ አዲስ ኪዳን ላይ ስንመጣ የተቤዠን ያዳንን እርሱ ኢየሱስ ክርስቶስ ነው። ስለዚህ መከራውን የተቀበለ ስቃያችንን የተሰቃየ ስለኛ የተንገላታ ራቁቱን መስቀል ላይ የተሰቀለ ክርስቶስን ያመነ ክርስቲያን ተቤዥቻል በክርስቶስ ደም ብሎ የሚያምን በንስሐ ሕይወት የሚኖር በቅድስና የሚኖር መልካምነት በጎነት በውስጡ ያለ የሚተገብር የክርስቶስን አማናዊ ሥጋና ደም የተቀበለ ተዘጋጅቶ የሚኖር ሰው አይፈራ። የሰማችሁ አይፈራ፣ ደፋር ነው፣ አይፈራ። እግዚአብሔርን ጋሻ አድርጓላ፣ እግዚአብሔርን መከታ አድርጓላ። አያችሁ፣ አሁንስ እግዚአብሔር ማን ነው መከታዬ? አሁንስ ተስፋዬ ማን ያለው ቅዱስ ዳዊት? የምታመነው በእግዚአብሔር ነው። እግዚአብሔር ብርሃኔ ነው። እግዚአብሔር መጠጊያዬ ነው። እግዚአብሔር የደህንነቴ ቀንድ ነው። እግዚአብሔር ጋሻዬ ነው። እግዚአብሔር ጠባቂዬ ነው አለ ቅዱስ ዳዊት። አይፈራም። እግዚአብሔር እረኛዬ ነው አለ። እግዚአብሔር እረኛዬ ነው። እግዚአብሔር እረኛችን ነው። ስሙ ለዘላለም የተመሰገነ ይሁን። እያችሁ እግዚአብሔር እረኛዬ ነው፣ የሚያሳጣኝ ነገር የለም። በዕረፍት ውኃ ዘንድ ይመራኛል፣ በለመለመ መስክ ያሳድረኛል ይላል። ነፍሴን መለሳት፣ ስለ ስሙም በጽድቅ መንገድ መራኝ። በሞት ጥላ መካከል ብሄድ እንኳን አንተ ከኔ ጋር ነህና ክፉን አልፈራም። በትርህ ምርኩዝህ እነርሱ ያጽናኑኛል። በፊቴ ገበታን አዘጋጀ፣ በጠላቶቼ ፊት ለፊት ራሴን በዘይት ቀባ። ጽዋዬም የተረፈ ነው። ቸርነትና ምሕረትህ በሕይወቴ ዘመን ይከተሉኛል። በእግዚአብሔር ቤት ለዘላለም እኖራለሁ አለ። በማን ቤት? በማን ቤት? በእግዚአብሔር ቤት ለዘላለም እኖራለሁ። ለምን? ቸርነትና ምሕረቱ ይከተለኛል አለ። ከኔ ጋር ነው አለ ቅዱስ ዳዊት። እግዚአብሔር ጠባቂያችን ነው። ስለዚህ እንዲህ ይላል፣ ተቤዥቻለሁና አትፍራ፣ በስምህም ጠርቻለሁና አንተ የእኔ ነህ ይላል። አላችሁ፣ አንተ የማን ነህ? የእኔ ነህ። እኛ የእግዚአብሔር ነን። እኛ የክርስቶስ ነን። እኛ የቅዱሳን ነን። እኛ የድንግል ማርያም ነን። እናንተ የእግዚአብሔር ልጆች የድንግል ማርያም የቅዱሳን ኅብረት ውስጥ ያለን ክርስቲያኖች ነን። ስለዚህ አንተ የኔ ነው አለ እግዚአብሔር። አንተ የኔ ነህ። በመከራ ውስጥ ሁሉ የረዳው ከመከራ ያወጣው ያንን ባህር ከፍዬ ያሻገርኩ ቀይ ባህርን እኔ ነኝ። ዮርዳኖስን ከፍዬ ያሻገርኩ እኔ ነኝ። በቤርሳቤ በተራብክ ጊዜ በተጠማህ ጊዜ የረዳው ከሰማይ መናን ያወረድኩልህ ከጭንጫው ያፈለግኩልህ እኔ ነኝ። አንተ የኔ ነህ። ለይቼሃለሁ ከአሕዛብ እነዚህ ካልተገረዙት ለይቼሃለሁ። ጣዖትን ከሚያመልኩ ለይቼሃለሁ። አንተ የኔ ነህ፣ የኔ ነህ። እናንተ የእግዚአብሔር ልጆች ክርስቲያኖች ነን፣ የክርስቶስ ነን፣ የክርስቶስ ነን። ሁላችንም የክርስቶስ ነን። በስሙ ተጠርተናል፣ በደም ተገዝተናል፣ የደም ዋጋ ተከፍሎልናል። ስለዚህ የክርስቶስ ነን፣ ተቤዥቻለሁ። አንተ የኔ ነህ ይልና በውሃ ውስጥ ባለፍክ ጊዜ ከአንተ ጋር እሆናለሁ ይላል። የሰማችሁ ነው። በምን ውስጥ ባለፍክ ጊዜ? በውሃ ውስጥ ባለፍክ ጊዜ ከአንተ ጋር ምን ሆናለሁ? እሆናለሁ። አያችሁ፣ በውሃ ውስጥ አልፈሃል። እስራኤላውያን በውሃ ውስጥ አልፈዋል። በቀይ ባህር አልፈዋል። በዮርዳኖስ ተሻግረዋል። አላሰጠማቸው። ያ የግብፅ ሰራዊት እንኳን በሰጠመ ጊዜ፣ ፈርዖን በሰጠመ ጊዜ እስራኤላውያን ተሻግረዋል፣ አልፈዋል። ማ ከእነርሱ ጋር ስለሆነ? እግዚአብሔር ከእነርሱ ጋር ስለሆነ።
ዮርዳኖስን ከፈለላቸው፣ አለፉ። ከእነርሱ ጋር ስለሆነ እግዚአብሔር ከእነርሱ ጋር ስለሆነ ያንን በረሃ የቃዴስ በረሃን ተሻገሩ፣ አለፉ። ከእነርሱ ጋር ስላለ እግዚአብሔር ከእነርሱ ጋር ስላለ። አሁን የመከራ ዘመን አለ አላቸው ኢሳይያስ። የመከራ ዘመን አለ፣ ወደ ባቢሎን ትሄዳላችሁ፣ በምርኮ ትሆናላችሁ። በዚህ ሁሉ ውስጥ ግን ከእናንተ ጋር አለ አላቸው። እግዚአብሔር ያጽናናበት ቃል ነው። ሕዝቡ ተጽናኗል። እግዚአብሔር ከእናንተ በመከራ ውስጥ ትሆናላችሁ፣ በፈተና ውስጥ ትሆናላችሁ፣ በውሃ ውስጥ ታልፋላችሁ፣ እሳት ውስጥ ትጣላላችሁ። ከእናንተ ጋር አለ፣ እግዚአብሔር ከእናንተ ጋር አለ አላቸው። ከእናንተ ጋር ነው አላቸው። ስለዚህ ይሄን ካለ በኋላ እንዲህ ይላል፣ ከአንተ ጋር ሆነ በወንዞችም ውስጥ ባለፍክ ጊዜ አያሰጥሙህም፣ በእሳትም ውስጥ በሄድክ ጊዜ አትቃጠልም ይላል። ርዕሳችን ይሄ ነው። በምን ውስጥ ባለፍክ ጊዜ? በእሳት ውስጥ ባለፍክ ጊዜ ምን አትልም? አትቃጠልም ይላል። አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ይሁንላችሁ እሳት የለም አላለንም እግዚአብሔር፣ መከራ የለም አላለንም። ክርስትናው አልሰበከንም እንደዚህ። ፈተና የለም አላለንም ክርስትናው። ወንጌል እንዲህ አልነገረንም። በብዙ ስቃይ ውስጥ እናልፋለን፣ በብዙ መከራ ውስጥ እናልፋለን፣ በብዙ ስደት ውስጥ እናልፋለን። በብዙ መከራ ወደ እግዚአብሔር መንግሥት እንገባ ዘንድ አለን እንዳሉ ሐዋርያት የሐዋርያት ሥራ ምዕራፍ 14 አለ። ነገር ግን በመከራ ውስጥ፣ ነገር ግን በውሃ ውስጥ፣ ነገር ግን በእሳት ውስጥ ባለፋችሁ ጊዜ እኔ ከእናንተ ጋር ነኝ እሆናለሁ። ታሪክ ላብሳ። የቤተ ክርስቲያናችን ታሪክ፣ የክርስትናው ታሪክ ዛሬ በሕይወታችን ሊነግረን የፈለገው እግዚአብሔር በዛ ውስጥ የመጽሐፍ ቅዱስ ላይ የተጠቀሰውን አንድ ታሪክ ላንሳላችሁ ባጭሩ። የአናንያ አዛርያና ሚሳኤልን ታሪክ ታስታውሳላችሁ። በምን ውስጥ ነው ያለፉት? በእሳት ውስጥ ነው ያለፉት። የሰማችሁ ነው። በእሳት ውስጥ ሲድራቅ ሚሳቅ አብደናጎ በእሳት ውስጥ አለፉ። ወደ እሳት ተጣሉ። ለምን ብለን ስንጠይቅ መጽሐፍ ቅዱስ የሚነግረን ነገር አለ አይደል? ጣዖት አናመልክም፣ ለጣዖት አንሰግድም ብለው እግዚአብሔርን አምነው በመጽናታቸው ምክንያት ወደ እሳት ውስጥ ተጣሉ ነው የሚለው። እጅግ የሚያስጨንቅ፣ እጅግ የሚያስፈራ፣ እጅግ 7 እጥፍ አድርገህ አንድ የሚል ነው የሚለው መጽሐፍ ቅዱስ። የነደደ በጣም የሚንቀለቀል እሳት ነው። ከባድ ነው። እዛ ውስጥ ይበጣሉት። ማን ከነሱ ጋር ነበረ? መልሱልኝ። ማን ከነሱ ጋር ነበረ? እግዚአብሔር። እግዚአብሔር ማንን ላከው? ማንን ላከው? መልአኩ ቅዱስ ገብርኤልን ላከው። ስሙ ለዘላለም የተመሰገነ ይሁን። አያችሁ፣ በእሳት ውስጥ ባለፍ ጊዜ አያቃጥልህም፣ እኔ ካንተ ጋር ነኝና አለ። ላምጣችሁ ደግሞ ዛሬ ቤተ ክርስቲያን የምታስበው ሕፃኑ ያ ብላቴናው ቅዱስ ቂርቆስ እናቱ ኢየሉጣ በዘመናቸው ልክ የሰማዕታት ዘመን መከራ ፈተና በበዛበት ዘመን፣ በዛ ዘመን ላይ በስቃይ ክርስቲያኖች ክርስትናቸው ሕይወታቸውን በሚገፉበት ዘመን፣ ዘመናቸው አስጨናቂ በሆነበት ዘመን ሰዎች እግዚአብሔርን ከማምለክ ክርስቶስን ከመከተል ይልቅ ጣዖትን በሚያመልኩበት ዘመን አንዳንድ ነገሥታቶች በዛ ዘመን ላይ የተነሱ እግዚአብሔር የመረጣቸው ያ ብላቴና ቅዱስ ቂርቆስ፣ ሕፃኑ ብላቴና ቅዱስ ቂርቆስ እግዚአብሔር አንዳንድ ጊዜ መጽሐፍ ቅዱስ እንደሚነግረን በእናታቸው ከእናታቸው ማኅፀን ሳሉ ይለያቸዋል። መንፈስ ቅዱስ ይመርጣቸዋል። የሰማችሁ ኤርምያስን ታስታውሳላችሁ? እኔ ብላቴና ነኝ መናገር አልችልም በዚህ ሕዝብ መካከል ሲል፣ አንተ ብላቴና ነኝ አትበል በእናትህ ማኅፀን ሳለ መርጬሃለሁ ይለዋል። ገና ሳትሰራ አውቅሃለሁ ያለው ኤርምያስን አውቅሃለሁ። አያችሁ፣ ከእናትህ ማኅፀን ሳለ ተመርጠሃል፣ ተለይተሃል። ስለዚህ አትፍራ። መንፈስ ቅዱስ ያደረበት ነው። ገና በእናቱ ማኅፀን ሳለ መጥምቀ መለኮት ቅዱስ ዮሐንስን አስታውሱት። የዘካርያስ የካህኑ ልጅ የኤልሳቤጥ ልጅ በእናቱ ማኅፀን ሳለ መንፈስ ቅዱስ የተሞላ በኋላ ላይ ወጥቶ የጌታ መንገድ ጠራጊ የሆነ። ስለዚህ ይሄ ብላቴና ይሄ ቅዱስ ቂርቆስ ሕፃኑ 3 ዓመት ሲሞላው የእግዚአብሔርን ቃል የተናገረ ለጣዖት መስገድ አያስፈልግም ያለ ጣዖት አምላክ አይደለም፣ የጣዖት አንሰግድም፣ ጣዖት አናመልክም ያለ ቅዱስ ቂርቆስ ብላቴናው ሕፃኑ
መንፈስ ቅዱስ አግዞት እንጂ ከራሱ ዘንድ አይደለም። መንፈስ ቅዱስ ለይቶ ተረድቶ የ3 ዓመት ሕፃን ልጅ አስቡ። እዚህ መካከላችሁ ላይ ይዛችኋል አይደል? 3 ዓመት ሕፃን ይሄን ቃል መናገር ይችላሉ። ገና አንደበታቸው ራሱ አልተፈታም አይደል? ያ ብላቴና በ3 ዓመቱ እግዚአብሔር መንፈስ ቅዱስ አንደበቱ ላይ አንደበቱ ነው አናገረው። ስሙ ለዘላለም የተመሰገነ ይሁን። የእግዚአብሔርን ቸርነት፣ የእግዚአብሔርን አምላክነት፣ የክርስቶስን ጌትነት፣ የክርስቶስን አዳኝነት፣ የክርስቶስን ፈጣሪነት ጣዖት አምላክ አይደለም። ጣዖት ሰው የሰራው ነው። ሰው የሰራው ነው። እግር አለው የማይሄድ ነው። እጅ አለው የማይዳስስ ነው። አፍንጫ ያለው የማያሸት ነው። ዓይን አለው የማያይ ነው። ጆሮ አለው የማይሰማ ነው። የሰው እጅ ስራ ውጤት ነው። ጣዖትን አታምልኩ አለ። ምናልባት በዚህ ምክንያት ባጭሩ ነው ማስቀምጥላቸው። ታሪኩ ሰፊ ነው። ያ የመከራ ዘመን ነው። ያ የፈተና ዘመን ነው። እጅግ በጣም የሚነድ እጅግ ፍል ወደሆነ ውሃ ጋን ውስጥ በዛ ዘመን የነበሩ መኳንንት፣ በዛ ዘመን የነበሩ ነገሥታት እንዲህ ብለው በመመስከራቸው ቂርቆስ ኢየሉጣ ያንን አንድደው እሳቱ ጋን ውስጥ እንደከተቷቸው ቤተክርስቲያን ታሪክ ይነግረናል። እዛ ውስጥ የጣሏቸው ምናልባት እናት ሰግታ ነበር። እናት ፈርታ ነበር። የእምነት ጉድለት ነው የምንለው እንጂ እግዚአብሔርን ክዳ አይደለም፣ ክርስቶስን ክዳ አይደለም። ኢየሉጣ ታሪኩ የሚነግረን አንዳንድ ጊዜ በሕይወታችን የእምነት ጉድለት አለ አይደል? እንዲህ አይነት ነገሮች አሉ። ስለዚህ የእምነት ጉድለት ነበረና ፈራች ይላል። ታዲያ ማን አበረታት? ብላቴና የሰማችሁ ሕፃኑ የ3 ዓመቱ አይዞሽ እናቴ አላት። አይዞሽ የማያልፍ ርስት አለ፣ የማያልፍ መንግስት አለ። እግዚአብሔርን ነው ያመለክ፣ ክርስቶስን ያመለክ ነው። ብንሞት እንኳን የእርሱን መንግስት እንወርሳለን፣ ከእርሱ ጋር እንሆናለን እንጂ ለጣዖት አንሰግድም አላት። አናደርገው የእነዚህ የመኳንንትን ድምፅ አንሰማም እና የምንሰማው የአምላካችንን ድምፅ ነው። ስለዚህ አንሰግድም አሉ። በዚህ ምክንያት ነው ታላቅ የናስ ጋን አዘጋጅቶ በዛ ውስጥ ውሃ ጨምረው አፍልተው እንደ ክረምት ነጎድጓድ ነው የሚለው ታሪክ ቤተክርስቲያናችን ትምህርት እጅግ የሚያስፈራ ነበረ። እጅግ የሚከብድ ነበረ። ልብ አድርጉ። በትንሽ ማንቆርቆሪያ ወይ በትንሽ ነገር ውሃ በጣም ሲንተከተክ ታውቁታላችሁ አይደል? እናቶች ይከብዳል። አንዲት ጠብቃለች ቆዳችንን ይልጣል፣ ያቆስላል። ነገር ግን እነዚህ እናትና ልጅ እግዚአብሔርን በማመን ጸኑ፣ ክርስቶስን በማመን ጸኑ። ወደዛ ጋን ውስጥ ተጣሉ። ስሙ ለዘላለም የተመሰገነ ይሁን። አምላካችን እግዚአብሔር መልአኩ ቅዱስ ገብርኤልን ላከው ይላል። የሰማችሁ ነው። መልአኩን ላከው። ቅዱስ ገብርኤል መጣ እየበረረ ከዓይን ትከሻ ፈጥኖ መጣ። ፈጥኖ የሚደርስ መልአክ ነውና፣ እያችሁ ለተቸገሩት ፈጥኖ የሚደርስ ነውና፣ ለሚያለቅሱ ለሚያነቡ ፈጥኖ የሚደርስ ነውና፣ ለተራቡ ለተጠሙ ፈጥኖ የሚደርስ መልአክ ነውና፣ ለተጨነቁ ለሚያዝኑ ለተከዙ በደዌ ለተመቱ ፈጥኖ የሚደርስ መልአክ ነውና እግዚአብሔር መልአኩ ቅዱስ ገብርኤልን ላከው። በትረ መስቀሉን አንስቶ ውሃውን ነካው። ያ እጅግ የሚያስፈራ ቅድም እንዳልኳችሁ እንደ ክረምት ነጎድጓድ የሆነ እጅግ በጣም ቀዝቃዛ ሆነ። እነዛ የተጣሉ እናትና ልጅ አንዲት ነገር ሽታ እንኳን ሳይኖር አንዲት ነገር ሳይቃጠል ከልብሳቸው ከለበሱት ከሰውነታቸው ከፀጉራቸው ሳይቀር ከዛ ጋን ውስጥ ወጡ። ስሙ ለዘላለም የተመሰገነና የከበረ ይሁን። አያችሁ፣ በእሳት ውስጥ ባለፍክ ጊዜ ከአንተ ጋር እሆናለሁ ነው የሚለው መጽሐፉ። በእሳት ውስጥ በሆንክ ጊዜ አያቃጥልህም አለ ነቢየ እግዚአብሔር ኢሳይያስ። መንፈስ ቅዱስ አናግሮት ከእነርሱ ጋር ስላለ፣ እግዚአብሔር ከእነርሱ ጋር ስላለ። ስለዚህ ይህ የመጽሐፍ ባጭሩ ላንሳላችሁ። ይህ የመጽሐፍ ቅዱስ ክፍል የሚያስተምረን ባጭሩ እግዚአብሔር ከእኛ ጋር መሆኑን ከእኛ ጋር መሆኑን። ዛሬ እሳቱ ረሃብ እሳት ሊሆን ይችላል። መጠማት እሳት ሊሆን ይችላል። ደዌ እሳት ሊሆን ይችላል። መገፋት፣ ስደት እሳት ሊሆን ይችላል። ብዙ ነገር በውስጣችን አለ። የምንጠይቀው ጥያቄ ያልተፈታለ እሳት ሊሆን ይችላል። ብዙ እንደ እሳት ያቃጠለን ነገር በውስጣችን አለ አይደል? በእኛ ዘው አለ። ይሄንን መልአኩ ቅዱስ ገብርኤል ይሄንን እሳት ያቀስቅስልን። ስለዚህ እግዚአብሔር ከእኛ ጋር መሆኑን የምንማርበት የመጽሐፍ ቅዱስ ክፍል ነው። ሁለተኛ ፈተናዎች እምነታችንን ለማጥፋት ሳይሆን ለማጠንከር እንደሚመጡ መረዳት ያስፈልጋል።
የሰማችሁ እሳት ቢመጣ፣ መከራ ቢመጣ፣ ስደት ቢመጣ ይሄ እምነታችንን ለማጥፋት ሳይሆን ለማጠንከር እንደሆነ ቤተክርስቲያን ታስተምራለች። ሶስተኛና የመጨረሻው የእግዚአብሔርን ታማኝነት ከችግራችን እንደሚበልጥ እንረዳለን። የማታማኝነት የእግዚአብሔር ታማኝነት ከችግራችን እንደሚበልጥ እንረዳለን። በእሳት በመከራ ውስጥ ባለፍን ጊዜ ምን ማድረግ አለብን? አንደኛ በእግዚአብሔር መታመን፣ ሁለተኛ በጸሎት መጽናት፣ ሶስተኛ የእግዚአብሔርን ቃል መያዝ፣ አራተኛ ተስፋ አለመቁረጥ፣ አምስተኛ በምስጋና መኖር። ከቅዱስ ቂርቆስና ቅድስት ኢየሉጣ የምንማረው ይሄ ነው። ታሪኩ ሰፊ ነው፣ ጊዜ አይወስድም። ስለዚህ አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። አሁንም ያዕቆብ ሆይ የፈጠረ እስራኤል ሆይ የፈጠረ እግዚአብሔር እንዲህ ይላል፣ ተቤዥቻለሁና አትፍራ፣ በስምህም ጠርቻለሁና አንተ የኔ ነህ። በውሃ ውስጥ ባለፍክ ጊዜ ከአንተ ጋር እሆናለሁ፣ በወንዞችም ውስጥ ባለፍክ ጊዜ አያሰጥሙም። በእሳት ውስጥም በሄድክ ጊዜ አትቃጠልም፣ ነበልባሉም አይፈጅህም ይላል። ምኑም አይፈጅህም? ነበልባሉ ምን አይልም? አልፈጃቸውም። ሕፃኑ ቂርቆስንና ኢየሉጣ አያችሁ፣ አልፈጃቸው። ማን ከእነሱ ጋር አለ? ክርስቶስ ከእነሱ ጋር ስላለ ስሙ ለዘላለም የተመሰገነ ይሁን። የቅዱሳን በረከት ከሁላችንም ጋር ይሁን። የመልአኩ ቅዱስ ገብርኤል ተራዳኢነት አይለየን። ይቆየን። ስብሐት ለእግዚአብሔር። በደንብ አድርጋችሁ ልባችሁ እግዚአብሔር አመስግኑ። አሜን። ያስተማረን ሕይወት የሆነውን ቅዱስ ቃሉን የመገበን አምላካችን ቅዱስ እግዚአብሔር ስሙ ለዘላለሙ የተመሰገነ ይሁን። ለመምህራችን ቃለ ሕይወትን ያሰማልን፣ ቃለ ሕይወትን ያሰማልን፣ ርስት መንግሥተ ሰማያትን ያውርስልን። የአገልግሎት ዘመናቸውን የተባረከ የተቀደሰ ያድርግልን። በእሳት ውስጥ ባለፍክ ጊዜ አያቃጥልህም። ትልቅ ኃይለ ቃል